በኢትዮጵያ የፖለቲካ ስልጣን ማግኛ መንገድ ለዘመናት ከጦር መሳሪያ ሳይላቀቅ ቆይቷል። የፖለቲካ ስልጣን የሚገኘውም በጉልበትና በኃይል ሆኖ ዘልቋል። ይህ ግን አሁን ላይ ወቅቱ የሚፈልገው ኢትዮጵያ የደረሰችበት የዲሞክራሲ ልምምድ የሚፈቅደው አይደለም። ኢትዮጵያውያን ምንም አይነት ጥያቄ፣ ምንም አይነት ፍላጎት መስተናገድ የሚችለው በድምጽና በድምጽ ብቻ መሆኑን አረጋግጠዋል። ሰላማዊ ሆኖ የተጠናቀቀው ሰባተኛው ጠቅላላ ምርጫም ለዚህ ጥሩ ማሳያ ነው። እኔ የምገኝበት የባህር ዳርና መላው የአማራ ክልል ነዋሪዎች ደግሞ በምርጫው ሂደት የነበራቸው ተሳትፎ ምን ያህል ዴሞክራሲያዊ በሆነ መንገድ ጥያቄዎቻቸው እንዲፈቱላቸው ስለመፈለጋቸው አመላካች ሆኗል። የአማራ ክልል ሕዝብ በምርጫው እንዳይሳተፍ የተደረጉበትን ዘርፈ ብዙ ጫናዎችና ተግዳሮቶች በጽናት ተቋቁሞ ዛሬም ምርጫው ሰላማዊና በሰለጠነ መንገድ መጓዝ ብቻ መሆኑን በተግባር አስመስክሯል። የሰላም እጦት ሀገርና ትውልድን እንደሚያጠፉ፣ የጦርነት አማራጭም ፍጹም ዋጋ ቢስ መሆኑን በተደጋጋሚ ካለፈባቸው ህመሞች ጠንቅቆ ይረዳል። ከዚህ ውጪ ዴሞክራሲያዊ ላልሆነ ማናቸውም የኃይል መንገድ ተገዢ አለመሆኑን በግልጽ አሳይቷል። ድምፅ ለመስጠት የታዩ ረጃጅም ሰልፎች ድምፄ ዋጋ አላት በሚል ቀኑን ሙሉ ያሳዩት ትዕግስትና ጉጉት የምርጫው ተሳታፊ የመሆን ፍላጎት ብቻ ሳይሆን ዴሞክራሲያዊ መብትን አሳልፈው ለመስጠት ያለመፈለግና የሰላም ባለቤት የመሆን ጽኑ ፍላጎት ማሳያ ነው። ይህ በዚህ በባህር ዳር ከተማ የተገደበ ብቻ አይደለም። መላው ኢትዮጵያውያን በምርጫና በምርጫ ብቻ የቀጣዩን ኢትዮጵያ ዕጣ ፈንታ የመወሰን ፍላጎታቸውን አረጋግጠዋል። ይህ ትልቅ ትርጉም ይሰጠናል። ለሀገራችን ትልቅ ፋይዳ አለው። ማንም ፓርቲ ማንም የሚለፍ ለሀገራችን ጥሩ ፋይዳ አለው። በእውነቱ አንድ ሀገር መቼም ልማት ለማምጣት ሰላም ያስፈልጋል። ሰላም ደግሞ የሁሉም መሰረት ስለሆነ ለወደፊቱ የተሻለ ነገር እንዲሆን ምኞቴ ነው። ምርጫ ደግሞ መንግስት መመስረቻ ስለሆነ ሁሉም በጠረጴዛ ዙሪያ ሆኖ በማንኛውም ጊዜ በሰላማዊ መንገድ ሁሉ ነገር ቢፈታ ጥሩ ነው ብዬ ገምታለሁ። ኢትዮጵያ ወደፊት እየተራመደች ነው። በተለያዩ የሀገሪቱ አካባቢዎች የምናያቸው የለውጥ ሂደቶች እንዲቀጥሉ፣ አዳዲስ የልማት ስራዎች እውን እንዲሆኑና በህዝብ ዘንድ ቅቡልነት ያለው መንግስት ለመመስረት የመራጮች ድምፅ ውጤት ብቸኛው መንገድ ነው። ከዚህ ውጪ ሌሎች አማራጮች እንደማይሰሩ ኢትዮጵያውያን ሰላማዊና ዲሞክራሲያዊ ከሆኑ መንገዶች ውጪ ላሉ አማራጮች ደጋፊዎች አለመሆናቸውን በግልጽ አሳይተዋል። ይህ ለኢትዮጵያ ብቻ ሳይሆን ለሌሎች ሀገራትም ጥሩ ተሞክሮ ሆኖ መቅረብ የሚችል ነው። ኢትዮጵያ መርጣለች። ህዝባችንም የሰለጠነውን የሰላም መንገድ መርጧል። ኢትዮጵያ በፍላጎት ላይ ብቻ የነበረው ሀሳቧ በተግባር ተረጋግጧል።